ሰላም ጤና ይስጥልኝ ክብራትና ክቡራን በመላው ዓለም ያላችሁ በዚህም ያላችሁ የኢትዮጵያ ቤተሰቦች ይህ ኢትዮጵያ ከአርቲስት ቲቪ ጋር በመተባበር ዘውትር በዚህ ሰዓት የምናቀርብላችሁ መደበኛ የኪነ ጥበብ መርሃ ግብራችን ነው። መያላችሁበት የከበረ ሰላምታችንን እንዲህ ዝቅ ብለን እናቀርብላችኋለን። ውድ ቤተሰቦቻችን ኢትዮጵያ ግጥም በጃዝ ከአርቲስት ቲቪ ጋር በመተባበር እንግዲህ ኢትዮጵያን ሀገራችንን ከፍ የምትልበትን አንድነታችንን ሰላማችን የሚመጣበትን የተለያዩ ስነ ጽሁፎችና የተለያዩ ስራዎችን በማቅረብ ለ14 ዓመታት እንግዲህ በዚህ መድረክ ታቆናላችሁ። እንዲሁ ደግሞ ከዚህም በኋላ ባሉት መድረኮቻችን ኢትዮጵያን ከፍ የሚያደርጉ ስራዎች በመስራትና በመታተር ሀገራችንን ሰላማችንን ጠብቅ የሚለው መልእክታችን ያስተላልፈን በመላው ዓለም ያላችሁ በዚህም ያላችሁ ደግሞ ለኢትዮጵያ አንድነት፣ ለኢትዮጵያ ሰላም፣ ለኢትዮጵያ ፍቅር፣ ለህዝብ ግንኙነት መታተር አንድነት ሰላም የምትሰሩ ሰዎች በየቢሮዎቻችሁ በየኃላፊነት ቦታ ያላችሁ ሰዎች ሁሉ ወጣቶቻችሁን ደጋፊዎቻችሁን ወደ መድረክ በማምጣት እንግዲህ ወደዚህ አደባባይ በማምጣት ላልሰማው ማሰማት ታሪካችንን ማዳረስ እንዲሁ ደግሞ ወግ ስርዓታችንን እሴታችንን ደግሞ የማያውቁት ሰዎች ደግሞ እንዲያውቁ ማስቻል ሀገርን ከፍ ማድረግ ነውና በያላችሁበት ሆናችሁ ይህንን ፕሮግራም የምትከታተሉ ሁሉ ከዚህ ፕሮግራም መጠበቅ ብቻ ሳይሆን የእናንተንም በማዋጣት ፕሮግራማችንን ከፍ እናድርገው የሚለው መልእክታችንን እናስተላልፋለን። ወጣቶች ደግሞ በአቅራቢያቸው የሚገኙትን ደግሞ የባህል ማዕከላት እንዲሁ ደግሞ የባህል ቢሮዎች ጋር ደግሞ በመሄድ ስራዎቻችሁን ወደኛ እንዲያስተላልፉላችሁ ጥሪ አድርጉ። እንዲሁ ደግሞ ወደኛ ደግሞ በተለያዩ አማራጮች ስትልኩልን እኛም የሰራችሁትን ስራዎች ለአደባባይ እናበቃለን፣ እንማርበታለን፣ እንታረምበታለን፣ እንገሰጽበታለን፣ እንለወጥበታለን። ስለዚህ በዚህ አንጻር ይህን ያደመጣችሁ ሁሉ ከታች በምናሰፍርላችሁ አድራሻ ተጠቀሙ። የዛሬው መድረካችን እንግዲህ ከፕሮግራሞቻችን ላይ እየቀነስን ከፕሮግራሞቻችን እየጋበዝናችሁ እስከ ሰዓታችን ፍጻሜ ድረስ አብረናችሁ እንቆያለን። እንዲሁ ደግሞ በመሃል የታላቅ አርበኛችን ደግሞ የሸዋረገድ ገርሌን ታሪክ ደግሞ በመሃል እንጋብዛችኋለን። እስከ ሰዓታችን ፍጻሜ ድረስ አብራችሁን ቆዩ። መልካም ጊዜ። ማርሺ መምሬ ከፍ አድርጌ ብጠራሽ መች ጠግባለሁ ኢትዮጵያን እያልኩኝ እኖራለሁ። እኛ ክብር አንቺኛ ሙሽራ ተመርጠናል በስምሽ ልንጠራ ሙሽራዬ አንድ አገሬ ሁሌም ሰላም ሁኜ ኢትዮጵያዬ ሙሽራዬ
ተመልካቾቻችን የምንገኘው ከዚህ ከአዲስ አበባ ቄራዎች ድርጅት በረት ከተባለው ስፍራ ነው። ከእንግዳይ ጋር ከቼኑ ጋር እየተጫወተን እንገኛለን። እንግዲህ ቼኑ የዚህ መጽሐፍ ደራሲ፣ የሰብአዊ መብት ተሟጋች፣ ወታደር፣ በፖለቲካው ደግሞ ተሳትፎ የነበረው ያለውም ጭምር አይደለ? በአካባቢው ተወዳጅ እንዲህ ተደማጭ እንደ አባት የሚጠብቁት እንዲሁ ደግሞ በጓደኞቹ በኩዮቹ ዘንድ ደግሞ ተከባሪ ሰው ነው እና በህይወት መስመሩ ደግሞ ያደረጋቸው በጎ ነገሮች አካባቢውም መንደሩም የሚመሰክርለት ድንቅ ሰው ነው። በፊልሙ ላይ የተረዳነው ይሄን ነው። ቀንጨብ እያደረግን የምናሳያችሁም ታሪክ ቼኑ ማን ነው፣ ምንድነው፣ ምን ሰራ የሚለውን ነገር ይመሰክርላችኋል ብለን ተስፋ ስለምናደርግ ነው። ከዚህ መርሃ ግብር ደግሞ በርካታ ወጣቶች ይፈጠራሉ ብለን እናምናለን። ምክንያቱም የሰው መፈጠሪያው አይታወቅም። የቼኑ መፈጠሪያ መንደር እቺ ሆነች። ከዚህ ከበረት ኢትዮጵያዊነትን ተማረበት። ከዚህ ከበረት ይዟት ሄደው ኢትዮጵያዊነት እስከ ዛሬ እድሜው ድረስ እየታገለላት እየወደዳት እየጸለይላት ያለች ኢትዮጵያ የምትባል ታላቅ ሀገር አለችው። ለዚች ለኢትዮጵያ እንግዲህ ሰዎች ሊከፍሉት ይገባል የሚባሉትን ዋጋዎች ሁሉ ከፍሏል። ለሱ የተገባውን ዋጋ እየከፈለ እዚህ ደርሷል። ከዚህም በኋላ እንግዲህ በኢትዮጵያዊነት ጉዳይ ላይ እየተናገረ በሚችለው መንገድ ደግሞ የራሱን አስተዋጽኦ እያደረገ ይገኛል። ቼኑ ከኛ ጋር ስላለህ ደስ ብሎናል። በእውነት እንዳልኩት ቀደም ብዬ እንደተናገርኩት ፊልምን ሳይ የተሰማኝ ስሜት አለ። ያ ማንነት በዛ የኢትዮጵያ መስኮት ስለሾለክ ነው ዛሬ ማንተ ጋር የመጣሁትና ኢትዮጵያዊነትህ ደስ ይላል። የከፈልከው ዋጋ ድንቅ ነው። ለማህበረሰብ ለአካባቢ ያደረካቸው ነገሮች እየተሰፈሩ እየተመዘኑ ይገኛሉ። ከአንተ ህይወት ደግሞ በርካታ ሰዎች ደግሞ እዚህ ኢትዮጵያዊነትን ተመሯል ብለን እናምናለን። ስላደረከው ስለከፈልከው ዋጋ እጅግ አድርገን እናመሰግንሃለን ለማለትም ጭምር ነው። ምክንያቱም ኢትዮጵያና ኢትዮጵያዊነትን ያደምቃልና በኢትዮጵያዊነት ማድመቅ ሂደት ላይ የሚያልፉ ሰዎችን ደግሞ ማምጣት ለኛ ኃላፊነታችን ስለሆነን ጭምር ነው እዚህ የተገኘ ነው። እንግዲህ ወጋችንን እንቀጥል። ከዛስ ምን አደረክ? እኔ በተፈጥሮ ጠባቂ ሰው አይደለሁም። ይሄን ስላደረኩ ይሄ ይሰጠኛል የሚል ነገር አለ። የሚገርምሽ ነገር እኔ እዚህ በረት ውስጥ 8 ዓመት ሰራ ከአቶ ወርዶፋ መኩሪያ እጅ በስተቀር ከሌላ ሰው ገንዘብ ተቀብዬ አላውቅም። ገንዘብ በጣም ያስፈልገኛል። ብዙ የሚንጫጩ የሚያለቅሱ በረሃብ የሚሰቃዩ እህትና ወንድሞች ህፃናቶች አሉኝ። ነገር ግን የበለጠ አድቫንቴጅ ገንዘብ አግኝቼ የበለጠ ነገር ማድረግ ምናምን አለብኝ የሚል መንፈስ ውስጥ አልገባሁም። በቃ ያለኝ ይበቃኛል የሚል መንፈስ ከዚህ ከበረት ይዤ ነው የሄድኩት። አሁንም ቢሆን እኔ በዚህ ዓለም እስከኖርኩኝ ድረስ የራሴን ጥረቶች አደርጋለሁ እንደ ሰው። በተረፈ ግን ይሄን ስላደረኩኝ ይሄ ይሰጠኛል፣ ይሄን ነገር ስላደረኩኝ ይሄን መጠበቅ አለብኝ፣ ይሄ ይገባኛል የምለው ነገር በምንም ነገር የለኝም። ለሀገሬ ነው ያደረኩት፣ ለሚቀጥለው ትውልድ ነው ያደረኩት። የትኛው ትውልድ እንደሚጠቀምበት አላውቅም። ስለዚህ ለዚህ ነገር ወድጄ ላደረኩት ነገር ይሄ ነገር ይገባኛል። ብዙ ሰዎች እንደዛ ይሉኛል፣ አንተን እንደዚህ ሆነ ኖ እኔ ነኝ እኮ ፈቅጄ ያደረኩት። እኔ ውስጤ ሩሄ ደስ ያለውን ነገር ነው ያደረኩት። በቃ ለሀገር መስዋዕትነት መክፈል ትልቅ ነገር ማድረግ ለኔ ነው ያረካኝ። ሌላው ሰው እኮ አይረካም እኮ እኔ እንደረካሁት። ስለዚህ ይሄን እጠብቃለሁ፣ ይሄ ይሰጠኛል፣ ይሄ ለምን አይገባኝም? እኔ አንድ ነገር ልንገርሽ፣ አዲስ አበባ ገብተን ከኤርትራ የገባን ልጆች በሙሉ ገሚሶቹ ወረታ ካምፕ ነው ያረፉት። ገሚሶቹ በየቤተሰባቸው በየ40 ምንጭ ምናምን የተበተኑ ልጆች አሉ። በየቤተሰባቸው ሄዱ በራሳቸው ፍላጎት። እኔ አዲስ አበባ ከመጡት ልጆች ጋር ነው 23 ልጆች ሆነን አዲስ አበባ ውስጥ ቤት ይገባናል፣ ከበረሃን የመጣ ነው፣ ለሀገራችን ዋጋ ከፍለናል፣ ቤት ይገባናል ሲሉ እኔ አይገባኝም ብዬ ከ23 ውስጥ የፈረምኩት እኔ ነኝ። አይገባኝ። እኔ ቤት ከፈለኩኝ እኔ ነኝ መስራት ያለብኝ እንጂ ይሄ በዛ እንትን የሚያካክስ ነገር ይሰጠኝ አልልም፣ አልጠይቅም። ዶክመንት ግን የለኝም። የመታወቂያ ምናምን ይሰጠኝ ግን ትብብር ይደረጋል እንደ ኢትዮጵያዊ እንጂ ቤት የቀበሌ ቤት ይሰጠኝ እንደዚህ አላልኩም። አለ ዶክመንቱ ማለት እና እንትን አይደለም፣ የሆነ ጠባቂ አይደለም። እኔ ሰጪ ነኝ፣ በቃ ሰጪ ነኝ። ምክንያቱም እንደ አንድ ሙሉ ሰው ሆኜ ተፈጥሬያለሁ። ሙሉ ሰው ነኝ፣ የነጻነት ሰው ነኝ። ይሄን ነጻነቴን መስጠት አለብኝ። እኔ እኮ ለደቡብ አፍሪካ ልጆች ሁሉ እረዳለሁ እኮ። ደቡብ አፍሪካዊ ሊገለኝ እየመጣ ነገ እንደሚገለኝ እያወቅኩኝ እረዳዋለሁ፣ አዝንለታለሁ በጣም። እንደገና ደግሞ እኔ ለእህቶቼ ለወንድሞቼ አብሮኝ ላሉ ልጆች ሁሉ መልካም ነገሮች አድርጌያለሁ። የምችለውን ክፍያ ግን አልጠብቅም፣ በፍጹም አልጠብቅም። እና እንደሱ አይነት መንፈስ እኔ ውስጥ የለም። ነገር ግን ደግሞ በቃ ቼኑ ተብዬ የሆነ
በቃ በዚህ ነገር አስደስተኛል እኔ ካንተ ጎን ነኝ ሲባል ደግሞ ነፍሴ በጣም ነው ደስ የሚላት በጣም ነው ደስ የሚላት ምክንያቱም የዘራውትን አጭርኩ ያምናሉ ግን ብዙ ዘመንህን ለቤተሰብህ ለወደሞ ለትዳር አጋር ለልጆች ጋር የነበረ ጊዜ ውስን ነበር እና ይሄ የትግሉ ስሜት የትግሉ አላማ ቤተሰብህን ኃላፊነት አላጎደለኝም ብለህ ታስባለህ የሚገባውን አርገህላቸዋል ማለት የፍቅር ጉዳይ ብዙ ጊዜ በረሃም ነበርክ የተለያዩ ቦታ ነበርክና የነሱስ እውነት ነው አሁን እኔ ልጆቼን ወይም ደግሞ እናቴንም ጭምር ጎድቻቸዋለሁ ምክንያቱም እኔ ብዙ እድሎች ይያሉኝ ምን አንከራተኝ በረሃ ለበረሃ በእነሱ ጫማ ሆኖ ሲታይ ልጆቼም ይጎልባቸዋል ደቡብ አፍሪካ ውስጥ በጥሩ ደረጃ የተያዙ ልጆች ናቸው ጥሩ ትምህርት ቤት የሚማሩ ናቸው በጣም ጥሩ አኗኗር የሚኖሩ ልጆች ናቸው ግን እዚህ ሲመጡ ችግሮች አጋጥመዋቸዋል ግን የሀገር ችግር ወይም ደግሞ ልናልፈው የሚገባ ፈተና ከዛ ነው የጀመረው ማለት ነው እኔ በጭካኔ አይደለም ያን ነገር ያደረኩባቸው በጭካኔ አይደለም ወይ በጥላቻ አይደለም ወይ የራሴን ህይወት ለማመቻቸት አይደለም ወይ ደግሞ የተሻለ ነገር ለመብላት ወይ ለነሱ ለማካፈል ክፋት ውስጥ ሆኖ አይደለም የበለጠ ነገር ማድረግ ይችላል ሚሊዮን ህጻናት በኢትዮጵያ ውስጥ በረሃብ ያልቃሉ ሚሊዮን ህጻናት በጦርነት ያልቃሉ ሚሊዮን ህጻናት በእናታቸው ሬሳ ላይ ይተኛሉ ሚሊዮን ህጻናት ይራባሉ ይሄ ነገር ጭንቅላቴ ውስጥ ስላለ ነው እኔ ልጆቼን ደስታቸውን እኔ ከኔ የሚያገኙትን ነገር በሙሉ የነፈኳቸው ከዚህ አንፃር እነሱም ይሄን ነገር ያውቃሉ እናቴም ይሄን ነገር ታውቃለች እናቴ በጣም ነው የምታቀኝ በጣም እኔ አስቤ አውጥቼ አውርጄ የኔን ህይወት ጣፋጭ ለማድረግ የልጆቼንም በዙሪያ ያሉ ቤተሰቦቼንም ህይወት መራራ አላደረኩም ተቸግረዋል አዎ ተቸግረዋል ግን እኔ መስዋዕትነቱን ብከፍል ኖሮ ቀረው ማለት ነው ግን ለመልካም ነገር የበለጠ በማሰብ እና እነሱ ነገ ትልቅ ሰው በሚሆኑበት ጊዜ የኔ መስዋዕትነት ትርጉሙ ይገባቸው እና በኔ ከማዘን እንትን ዋይ ዊ አር ሂር ይሉኛል አሁን ልጆቼ እኔ ከደቡብ አፍሪካ ነው የመጡት በጣም ሌክጀሪ ላይፍ ነው የሚኖሩት ምናምን አሁን እዚህ መጥተው እኔን ሲያገኙ ዋይ ዳዲ ዋይ ዊ አር ሂር ኖ ኢትዮጵያስ ቢግ ካንትሪ በቃ እንደዛ ነው ማለት በጣም ትልቅ ሀገር ውስጥ ነው ያላችሁት በጣም ብዙ መሰረት ያለው ነገር አለ ብዙ ነገር አለ አሁን እየገባቸው እያደጉ ሲመጡ እንኳን አመጣን እንኳን እንደዚህ ያደረከን የሚል ነገር አለ ነገ ደግሞ የበለጠ እንትን አንደርስታንድ ያደርጋሉ እኔ ግን እንትን አይደለም የሆነ ወይኔ እንደዚህ ባላደረኩ ወይኔ ይሄ የነበረኝ መኪና ምናምን አይደለም እኔ አሁን ኢትዮጵያ ውስጥ መኪና ነድቼ አላውቅም አንድ ቀንም መሪ እንደዚህ ይዤ አላውቅም ደቡብ አፍሪካ ግን ቢያንስ 8 አመት 9 አመት መኪና ነዳለሁ መኪና ስነዳ ደግሞ በጣም ቆንጆ መኪና ነው የምነዳው የነበረኝ ነገር ምናምን ቆንጆ ነው ግን ኢትስ ናቲንግ ከነጻነት አይበልጥም እያየሁት ነው እንደዚህ የጠፋው እያየሁት እንደዚህ እያየሁት ነው የጠፋው ነገር መኪናዬ እኔ አልሸጥኩትም ፓርኪንግ ውስጥ አቁሜ ነው በረሃ የገባሁት ስመጣ ጎማው ተንፍሶ ምን ብሎ ነው አዋራ ለብሶ ነው ያገኘሁት እዛ እንደተውኩት ነው ሀገሬ ደግሞ የመጣሁት ስለዚህ እኔ ይሄ ቁሳቁስ ነገር ምናምን ዛትማች መንፈሴን እንትን የሚያደርገው ነገር አይደለም እና አንቼኑ እድሜ ለበረት እድሜ ለቄራ እድሜ ለዚህ አካባቢ በቃ ከገንዘብ በላይ ያለ ነገር እንዳለ አሳይቶኛል ፊልሙ ላይ አልነገርካቸውም ሁላ ወደ በረሃ እንደምትሄድ ድንገተኛ ውሳኔ ነው ሲሄድ እንዴት መሰለሽ ሲሄድ እንኳን ለቤተሰቦቼ አይደለም ቤተሰቦቼ እኔ ከመሄዴ ከአንድ አመት በፊት ወደ ኢትዮጵያ ሸኝቻቸዋለሁ ምክንያቱም እኔ ደቡብ አፍሪካ ውስጥ እንደዛ ነጋዴ እንደነበርኩ ልጆቼ እንደማመላልሰው ምናምን የምቀጥል እንዳልሆነ ገብቶኛል አይተዋለች ባለቤቴ ከዛ በኋላ ያረግነው ነገር ምንድነው እኔ ደግሞ ልጆቼን ውጪ እዛ እንዳሉ ብሞት መስዋዕትነቱን ብከፍል ልጆቼ የሚከፍሉበት ሰው እንደማይሆኑ እርግጠኛ ነኝ ምክንያቱም እዛ ቦታ ላይ የሚያታልል ሀብት አለ የሆነ ትንሽም ሆነ ትልቅ የሆነ ገንዘብ አለ እሱን ፍለጋ የሚመጣ ማአት ክሩክ የሆነ ሰው አለ በልጆቼ ህይወት ውስጥ ገብቶ በቤተሰቤ ህይወት ውስጥ ገብቶ የሚያመጣው ነገር እኔ ቁልጭ ብሎ ይታየኝ ነው ስለዚህ ልጆቼን አነሰም በዛም ወንድሞች አሉ እህቶች አሉ ሰፊ ቤተሰብ አለ የባለቤቴ እናት አባት አሉ ምን አሉ እዛው እኔ የደረሰብኝ አይነት ነገር እንኳን ቢደርስባቸው ሊወጡት ይችላሉ እዚህ ግን ምንም ነገር ሰርቫይቭ ማድረግ አይችሉም የሚል አእምሮ ውስጥ ስለመጣብኝ ከባለቤቴ ጋር ተስማምተን ወደ ኢትዮጵያ ልኬያቸዋል አግሪመንታችን ይሄ ነው ከዛ በኋላ ኤርትራ ስልክ እኮ አልደውላትም እኮ እዚህ እኮ እኔ አንዳንዱን ነገር ባልናገረው ይሻላል እኔ ደቡብ አፍሪካ ያመጣዋቸው የኔ የምላቸው ሰዎች ኢትዮጵያ ሲመጡ የኔን ልጆች ለማየት ይፈሩ ነበር የኔን ልጆች እኔ ቤት ጋር እንደዚህ መጥቶ
የቼ ልጆች ብለው የሚያቅፏቸው የሚወዷቸው እንደዛ ሳያዩዋቸው ወር ቆይተው ወደ ደቡብ አፍሪካ የተመለሱ ዚስ ማች እንትን ውስጥ ነበር። በቃ እኔ እንዴት ብዬ እንደምገልጸው አላውቅም። እና አሁን ዝም ብሎ እንደቀላል ልጄ እኮ ዶክመንተሪው ላይም አለ እንደው ትንሽ ጠቀስ ላድርግላችሁ። ልጄ ዝም ብሎ ቴሌቪዥን ያኔ እንጃ 10 ዓመት ምናምን ቢሆን ቴሌቪዥን ሲከፍት እኔ ኢሳት ላይ መግለጫ ሰጣለሁ። ነብሮ ተገሎ ኢሳት ላይ መግለጫ ሰጣለሁ። ከዛ በኋላ ማሚ ዳዲ ይልና እናቱን ይጠራታል። ከዛ በኋላ እሱ ደስ ብሎታል። በቃ ሰፍ ብሎ እያይ ከዛ በኋላ እናቱ ትመጣና አጥፋው ወይ ቀይሮ ትሏለች። ያን ያክል የአባት ፍቅሩን ምኑን እንኳን እኮ ቤቷ ውስጥ ሆና ያንን ነገር እንዲያይና እንዲጨርስ እንኳን አልፈቀደችለትም። እሱ የአባቱን አፍቆት አለበት። በጣም የሚግባባኝ ልጄ ነው፣ ደግሞ በጣም የሚወደኝ ልጄ ነው። ዛት ማች ነው የነበርንበት ህይወት። ይሄ አሁን ቁጭ ብለን ወይ ደግሞ አሁን እንደምናየው ቀላል ነገር አይደለም። ዝም ብለን ዋጋ ከፍለናል ሲባል እኮ በጣም ግን ይሄ በሰዎች መካከል ግን በጣም አንዳንድ አስተሳሰቦች እኔ እንዴት እንደሚያስቧቸው አላውቅም። እኔ ከኤርትራ ከሰል መስዬ ደርባን ስመጣ ደርባን ውስጥ ያለች አንድ የጓደኛዬ ሚስት ለዚህ ነገር በጣም ተቃውሞ ያላት ልጅ ኢንጆይ ያረጋችሁ አይደለም እዛ ሄዳችሁ ትዝናኑ ነበር አይደለም ነው ያለች። ዩሲ እንዴት አይነት በጣም ተዝናንተን መጣን። በጣም ደስ የሚል ነገር አሳልፈን መጣን። እንትን መልኬ እኮ ይናገራል። እኔ እኮ እዛ ደቡብ አፍሪካ ውስጥ እኮ እንትን ሙሉ ሰውነት ያለኝ በጣም ራሴ የምጠብቅ ሰው ምናምን ነኝ። ሙሉ ራሱን የሚጣለ ሰው አይደለሁም። የትም ቦታ የምገኝ ሰው አይደለሁም። ግን ይሄንን እንደው ቼኑ ጎበዝ ነህ እንኳን ላለ ማለት በቃ እንደው እግዚአብሔር ይስጥህ እሱ ሁሉ ይቅር እንደው ጎበዝ ነህ እንደው በጣም ከዛ አልፋ ሄዳችሁ እዛ ኢንጆይ ያረጋችሁ አይደለም። አይ ዶንት ኖ ይጠላል ጠጣ አይደለም። እኔ ኤርትራ የገባሁት እኔ እዛ እንትን አይደለም። ይሄ ባይገርምሽ እኔ በህይወቴ አንድ ቀን ሲጋራ ጭሼ አንድ ቀን አንድ ቢራ ጠጥቼ አንድ ቀን የሰው ነገር እንደዚህ አንስቼ አላውቅም። አንድ ቀን ነው የምልሽ በስተት እንኳን ማለት ዚስ ማች ራሴን የምጠብቅ ሰው ነኝ። እና ምን ለራሴ ምን እለዋለሁ ረሃብ አይደለም ረሃቡ ይግደለኝ በቃ ረሃቡ ይግደለኝ በቃ ረቦ ወይ አዙሮ ደፍቶ ይግደለኝ እንጂ እኔ እንትን አለም እያልኩ ውስጥ ገብቼ የኖርኩና ያደኩ ሰው ነኝ። እኔን አሁን ምን ታረጋኛለህ? እና ግን ስለማያውቅ ሰው ግን ባገኘበት አጋጣሚ ሁሉ ይሄ ነገር እና ምን ልልሽ ነው መንገር ለልጆቼ መንገር ወይ ደግሞ ለባለቤቴ ዜድ በቃ እንግዲህ አንቺ ልጆቹን አደራ በቃ እኔ ወደ ኤርትራ ገብቻለሁ። አጠገብ ያሉት ታጋዮች እኮ ምክትሌ ምናምን እኮ አያውቅም እኔ እንደምቀር ዝም ብዬ ብቻ ራሴን አዘጋጅቼ ምን ብዬ ይሄ የኔ ውሳኔ ነው። ኤርትራ ውስጥ በነበረው ጉባኤ ላይ ተገኝቼ እኔ ወደ ደቡብ አፍሪካ ልመለስም ብዬ ወሰንኩ። ለመሪዎቻችን ሁሉ የሚገርም ነገር ነው የነበረው። እና እኔ ያ የሚገርም ነገር እዚህ በረስ ውስጥ እያረኩት ያደኩት ነገር ደቡብ አፍሪካ የነበራችሁ እንቅስቃሴ በጣም ሰፊ ነበር፣ በዘመኑ በጣም የተወራለት ነበርና እዛ ያለ የነበረውን ነገር አስታውሰን እስኪ። ንቅናቄያችሁ ደቡብ አፍሪካ ውስጥ የዚህ የተቃውሞ እንቅስቃሴውን በመናረግበት ጊዜ በተመቻቸ ሜዳ ላይ አይደለም እናረጋው። እኔ ለትንሽ ጠብ ደቡብ አፍሪካ ውስጥ ለትንሽ ጠብ የ200 ራንድ ጉዳይ ነው እኔ አስደፋዋለሁ የሚባልበት ሀገር እዛ ውስጥ ነው ስንታገል የነበረው። በዛ ውስጥ ነው ህብረትን የፈጠረው። መስራች ነኝ እኔ ደርባን ውስጥ የግንቦት 7 መስራች ነኝ። የአፍሪካው ዴስክ ቼርፐርሰን ነኝ። ሰዎች ይገርማቸዋል። የሚገርማቸው ነገር ምንድነው? ይሄ ሰውዬ እንደዚህ ነው የሚል ነገር አይደለም። ምን ያለው ሁሉ ጊዜ የማስበው አገራችን የደቡብ አፍሪካ አይነት ችግር እንዳይመጣባት አንድ ነገር እናድርግ እንጂ እዚህ አጠገቤ ያለው ይሄ የወያኔ ደጋፊ ነው፣ ይሄ እንደዚህ ነው እንዲያርጎ የመጣ ነው ምናምን የሚለው ነገር ለኔ ዜሮ ነው። ሰው ደቡብ አፍሪካን አይቶ እያንዳንዱ ኢትዮጵያዊ ደቡብ አፍሪካን አይቶ የደቡብ አፍሪካ ችግር ኢትዮጵያ ውስጥ እንዳይመጣ መከላከል አለበት የሚለውን ነገር ስለማመን ምንም አይነት ዘር አልጠይቅም። ከየትም ይምጣ ከእናንተ ጋር እሰራለሁ ሲለኝ አብሬ ይቀበላል። ይሄ ነገር የሰዎች ይገርማቸዋል። እሱ እኮ እንደዚህ ነው ያለውን ልዩነት በመፍጠር ማለት ነው። አሁን ግን ያየው ነገር ከነበረው አሳሰብ ይለውጠዋል። ስለዚህ መታገል አለ። በጣም ዲፕ ታግለናል። እኔ ሱቅ ውስጥ ነበር ስብሰባ የምናደርገው። እኔ ነበርኩ ኬፕ ታውን እኮ ሄዳለሁ እኮ አንቺ ከመሲና ኬፕ ታውን እኮ ፍላይት አደርጋለሁ። እንደዚህ አይነት ችግር ደረሰባቸው ሲባል እኮ መኪናዬን አስነስቼ ሎኬሽን ውስጥ ሄዳለሁ። ሎኬሽን ውስጥ መሄድ ማለት ፖሊስ አይገባም። ልጆቹን ለማውጣት ሎኬሽን ውስጥ ሄዳለሁ። ልጆቹ ላይ ኢትዮጵያውያን ላይ የሚደርሰው በደል
እኔ እንጃ እኔ ስለሱ ነገር አላወራው ዶክመንተሪው ላይም አላወራው ስለዚህ ነገር ምክንያቱም በቃ እኔ እንጃ አሁን በቀደም ለታ ምን የመሰለ ጓደኛችን የዚህ የሳሪስ ልጅ ምን የመሰለ ጓደኛ አብረን ነው በ16 ጥይት ነው የተገደለው አሁን እኮ እኔ እዛ ያለው ደግሞ ኤቭሪ ዴይ የሬሳ መላኪያ ሲስተሞች በየመንደሩ አሉ እዛ ውስጥ እየኖርክ ስለ ነፃነት የማታስብ ኮንክ ምን ሰው ነህ እንዴ እና የደቡብ አፍሪካ ትግላችን ትግል አይደለም አሁን ከዚህ ሆኖ በርቀት እንደዚህ ሲታሰብ እየደላን ይሄ ዝም ብሎ በቪዲዮ ቁጭ ብለን በፌስቡክ በመናም የምናደርገው ይመስላል ታማኝ በየነን ስንቀበለው 10 ጊዜ ነው በህይወት ትመለሳለህ ወይ እየተባለ ሲጠየቅ ነበር 10 ጊዜ አምጥቼ ቤቴን ያረኩት አምጥቼ ልጆቼን ጥዬ ቤተሰቤን ጥዬ ምን ብዬ ከሱ ጋር ነው የተኛሁት እስከ ቆየባት ጊዜ ድረስ ምክንያቱም መጠበቅ አለብኝ የሆነ ሰው እኮ ሲመጣ እኮ ለምን መጣህ ብዬ ለመጠየቅ እኮ ይሄ ሰው ሊገለው ነው ብዬ እኮ አብሬው ለመሞት ነው እና ይሄ ቀላል ነገር አለ እዚህ በሙስሊም እንቅስቃሴ ጊዜ የነበረውን እንትን ራን የሚያረጉት እና ሀጂ ነጅብን ምናምን ተቀብለን እኛን አምነው መተው በሰላም የሚፈልጉትን ነገር አድርገው እንዲመለሱ እናደርግ የነበሩ ሰዎች ነው እና ዛሬ ለትግሉ ያደረግነው አስተዋጽኦ ምንድነው እስቲ ዲቴል ንገረን እስኪ ምን አርጋል አንተ እዛ ስታላግጥብን ነበር ለሚለኝ እኔ መልስ መስጠት ይችላል what we pay በቃ ምን እናረግ እኔ ሱቄ ውስጥ የተቃውሞ ስብሰባ እኮ እናደርጋለን ሱቄ ውስጥ ሰው እኮ በእጁ ዘርግቶ ሊጨብጥሽ አይፈልግም እኔ ግን የፈለገ ሰው መጥቶ ይጠይቀኝ ለምን እንደዚህ ታደርጋለች ይሉኝ አገሬ ችግር ውስጥ ናት እሱን ነገር ከምንም በላይ ማድረግ ፈልጋለሁ መፍትሄ ይፈልጋሉ ብዬ ለማንም እናገራለሁ የሆነው ይሄ እኛም እሱ ነው የምናውቀው በርግጥ የተለያዩ ሰዎች ሐሳባቸው ግን ኢትዮጵያዊ ስሜት ካለው ኢትዮጵያዊ ድህነት ካለው እዛ ላይ በመሳተፍ እዛ ላይ በመርዳት በማገስ አብረህ ነበርክ አሁን ጥያቄ ይሄ ሆነ በምን መሰለ ይሄ ሁሉ ታግለህ ይሄ ሁሉ ሂደህ አሁንም በእንቅስቃሴ ላይ ነህ አሁንም በዛ ትግል ላይ ነህ ወይስ ትግልህን አቆምከው ወይ ደግሞ የታገልክለት ነገር በቅቶታል እኔ እዚህ ሀገር ከመጣው በኋላ ያው ሀገሪቷን ደግሞ በደንብ አድርጌ በመመለከታትና እንዴት ሆና እንደጠበቀችን ባየኋት ጊዜ ሰላማዊ ትግል ምንድነው የሰላማዊ ትግል ዋጋስ ምንድነው የሚለውን ነገር እንድናደርግ ከፍተኛውን አስተዋጽኦ አድርጌያለሁ የአዲስ አበባ ውስጥ የኢዜማን በኢትዮጵያ ደረጃ ያደራጀው ነኝ እዛ ውስጥ ከምንቆጠር በጣም ጥቂት ሰዎች አንዱ ነኝ አዲስ አበባ ዋናው ቢሮ ሆኜ ሰራ ነበር የሚገርምሽ ነገር ዛሬ በጣም ደስ ብሎኝ የምናገረው ነገር እኔ ከኔ የተሻለ ሰው ለኢትዮጵያ ማምጣት ነው አላማዬ ሰላማዊ ትግል ለኢትዮጵያ ያስፈልጋታል የትጥቅ ትግል የሚባል ነገር አዝናለሁ እኔ አሁን በትጥቅ ትግል ውስጥ ያሉ ሰዎች ላይ ኮምፕሌን ለማቅረብ ምናምን አይደለም ግን ነገን ቁጭ ብሎ ሲያስቡት ማለት ነው በዚህ በትጥቅ ትግል በደም ላይ የሚመጣ አሸናፊነት ውጤቱ ምን ሊሆን እንደሚችል ካለፈው ካልተማርን ምን ሊያስተምረን ነው የሚችለው ስለዚህ እሱ ነገር እንትን ይለኛል ምንም ይሁን ምንም በህይወት ተፋጠን በአይን ላይን ተያይተን በሰላም በፍቅር ሀገራችንን መለወጥ እንችላለን ምን መጥፎ ነገር ተቀባይነት የለውም በቃ መጥፎ ነገር ከየትም ይምጣ ከመንግስት ይምጣ ከጠላት ይምጣ ከጣሊያን ይምጣ ከጀርመን ይምጣ ከየትም ይምጣ መጥፎ ነገር ቀጥ ብሎ አይቆም ሁሉ ጊዜ ከችግር ውስጥ ስለዚህ ኢትዮጵያኖች መልካም ነገር አለን ብዙ ሴቶች አሉ እነሱን ሴቶቻችንን ከተጠቀምን በሰላም የዛሬ 5 ዓመት ባይሳካልን የዛሬ 10 ዓመት ይሳካልን የዛሬ 10 ዓመት ባይሳካልን የዛሬ 20 ዓመት ይሳካልን ደም ሴቭ አድርገን ማለት ኢዜማን ስመሰርት እኔ የአዲስ አበባ ሰብሳቢ ሆኜ ምክትል ሰብሳቢ የነበረው ኢዮብ መሳፍንት ዛሬ የኢዜማ ሊቀመንበር ሆኗል ሰው ማፍራት ማለት ነው የተማረ ልጅ ነው ጥሩ ልጅ ነው ሀገሩን የሚወድ ልጅ ነው ያሉበት ችግሮች ካሉ ደግሞ ማንኛውም ሰው ከጎኑ ቆሞ ችግሩን ማረም አለበት ማስተካከል አለበት መደገፍ አለበት ያ በሚሆንበት ጊዜ ሀገራዊ ለውጡ እየሰፋ እያደገ መንፈሳዊ የሰላም መንፈስ በኢትዮጵያ ውስጥ እንዲያንሰራራ እድሉን እንሰጣለን ማለት ነው አለበለዚያ ግን ስድብ ጥላቻ ፊት ማጥቆር ራሱ ነገ ትልቅ አጋዳይ ነገር ነው ሌላ ነገር አይደለም የሚያመጣው ኤርትራ ውስጥ እኮ ተቃጠሉ እኮ ሰዎች እኮ ተቃጠሉ ሰዎች እኮ ሞቱ ሰዎች እኮ ተሸነፉ ያሸነፈውም ቀጠለ ጦርነት ሌላ ቫልዩ የለውም ሌላ
እንትን መልካም ነገር አልተገኘለት እኔ ተገኝቷል የሚል ካለ እኔ በጣም ቀልደኛና ከዓለም የወጣ ነው ብዬ ነው የማስበው አይምሮም ትክክል ነው ብዬ አላስብም እኔ በየመን በሊቢያ በምን በሱዳን በሳውዲ የኢትዮጵያውያኖች እንደዚህ ብሽቅጥቅጣችን ወጥቶ እንደ ሰው ማን ቆጠር አይ ዶንት ኖ እኔ እንዴት ብዬ እንደምናገረው ከዚህ ውስጥ መውጣት አለብን ጦርነት መዘዙ ይሄ ነው ሌላ ነገር አይደለም እና እንደው የሰላም ትግል እንዲኖር ሰላማዊ ትግል እንዲኖር ተሳትፎ አደርጋለሁ አሁንም ከዚህ መንፈስ ሞት አይደለም አሁንም ኢትዮጵያን ህዝብ ማስተምረው መናገረው የትኛውን ቦታ ላይ ሄጄ መሰክረው የሰላም መንገዳችንን እናጠናክር አሁን ፊልም ሰርቻለሁ የሰራሁት ፊልም የህይወት ታሪኬን ነው ከዛ ውጪ ያ ፊልም ደግሞ ምናልባት የፋሲካ ዕለት በራሴ ዩቲዩብ ለቅቄዋለሁ የዩቲዩብ ስሜ ፒስ ቼን ነው የሰላም ሰንሰለት ነው ይሄ የሰላም ሰንሰለት በየቦታው ከቆራረጥ ነው በየቦታው ካሰለል ነው በየቦታው ጥርጣሬ ካደረግንበት የሁላችንም ሰላም ነው የሚናገረው የሁላችንም ህይወት ነው የሚናገረው ስለዚህ ይሄንን ስም ሰጥቼው የመጀመሪያው ፊልሙን አስገብቼበታለሁ ከዛ በኋላ ያሉኝን ሐሳቦች እንትንላለሁ አሁን ግን ሙሉ ለሙሉ የፖለቲካ ተሳትፎ ውስጥ አይደለም ያለሁት በወረዳዬ ግን የማገለግለውን ነገር አገለግላለሁ የወረዳዬ ሊቀመንበር የኔ ምክትል የነበረ ነው እኔ እነዚህን ልጆች ማፍራቴ የትግሌ ውጤት በጋድ የማይበት ልጆች ያፈራሁበት ልክ የኔ ልጆች እንደማይበት እነዚህንም ያየሁበት ነው አማፒ ደስ ይለኛል ከዚህ በላይ ምንም ነገር የለም ኢትዮጵያዊ ስሜትን እስቲ ግለጽ ኢትዮጵያን የኢትዮጵያ ትርጉም የሚገባን ወይ ባርነትን ወይ ደግሞ የበታችነትን በሌሎች ዓለሞች ዞረን ስንመለከት በቃ ኢትዮጵያ የሚገባን ውስጧ ሆነን ግን ለማየትም ፍቃደኛ ማንሆንበት ጊዜ አለ የሚከብደንም ጊዜ አለ ኢትዮጵያዊነት ምን ያክል ከባድ ነፃነት ምን ያክል ከባድ አባቶቻችን ያንን መስዋዕትነት የከፈሉት ለየትኛው ነገር እንደሆነ የሚገባን ያንን የመሸነፍን የባርነትን ያለንን ነገር ሰጥቶ ከሱ ተቀባይ የመሆንን መንፈስ ስናውቁ እሱን እስካላወቅን ድረስ ግን በጣም ይከብዳል ኢትዮጵያዊነት በጣም ትልቅ ነው እኔ ኢትዮጵያዊነትን ማኮሰስ አልፈልግም ኢትዮጵያዊነት ላይ መዝመት አልፈልግም ኢትዮጵያዊነት ላይ ጥቁር ነጥብ ማስቀመጥ አልፈልግም የፈለገ ነገር ይቅርብኝ ስልጣንም ከሆነ ይቅርብኝ ስራም ከሆነ ይቅርብኝ ልጆች ማሳደግም ከሆነ ይቅርብኝ እንዴት ያድጋሉ ምናምን የሚለው ነገር ሌላ ነገር ነው ግን ሀገሬን ጎድቼ ስብዕናዬን ከኢትዮጵያዊነት አውርጄ የማገኘው ማንኛውም መልካም ነገር የሚመስል ብርቅርቅ ነገርና የሚበላ የሚጠጣ ነገር በሙሉ ይቅርብኝ እኔ ሀገሬን ማያት እንደዚህ ሀገሬን በምንም ማልደራደርባት በቃ አንገቴን እንደፍቼ ላልፍ እችላለሁ ሀገሬን ለመጥቀም እኔን ለመጥቀም አይደል እኔን ሴቭ ለማድረግ አይደል ሀገሬን ሴቭ ለማድረግ ሀገሬን እንደ ግለሰብ ሴቭ አድርጌያለሁ በደንብ ሴቭ አድርጌያለሁ እኔ በራት ውስጥም ጥሩ ስም ያለኝ ከስንት ዓመት በኋላ እያሉ የሚከተሉኝ እኮ ባሩቆኝ የሚከተሉ እዚህ ጋር ባረኳት ነገር እኔ ምሳሌ ባላ ሲሄድ እኮ የራማ ጓደኛዬ ምሳሌ በላውም እኮ እዛ ለጋራ አድሬ ምናምን ካለኝ እኮ ለሱ ሰጥቼ እኔ እንደበላ ሰው መለሰል ይሄ ነው የኔ እንትን መቀበል አይደለም መቀማት አይደለም ወይ ደግሞ ቴክ አድቫንቴጅ አይደለም እና ኢትዮጵያ ናት እቺ ክብር ከዚህ ነው የሚገኘው ክብር ዋጋ ያስከፍላል እርግጥ ነው እኔም እኮ ጓጉቻለሁ እንደ ሰው እኮ ጓጉቻለሁ ይሄ በኖረኝ የሚል ስሜት አለኝ ሰው ነኝ እንትን አይደለም የሆነ ለየት ያለ ነገር አለ ባይገርምሽ እኔ እኮ ቤተክርስቲያን ራሱ ሄጄ አላውቅም ይሄ በቤተሰብ ወይ ደግሞ እንደዚህ ሄጄ የቤተክርስቲያን ሲስተም ውስጥ የለውኝም በቃ ግን ኖ ሰው ነው እኔ ላይ ሊደረግ የማልፈልገውን ነገር ሰው ላይ ማድረግ አልፈልግም ጸጸትን ይሄ አድርጎ መጎዳትን ማልቀስን በአባቴ አይቼዋለሁ አባቴ እኛን ከበተነ በኋላ እኔን ሲያገኘኝ የሚያነባው እንባ የእግሩ የሚንቀጠቀጠው በቃ የሚዘገነው መዘግነንን አይቼዋለሁ ይሄ ነው እና እኔ መጥፎ ነገር ሲመጣብኝ የትኛው ነው ጥሩ ነገር የሚለውን ነገር ነው ቶሎ ብዬ የማስበው እንጂ እንደመጣብኝ ጉልበት ስላለኝ ወይ አቅም ስላለኝ ወይ ደግሞ እኔ መሳሪያ ስለያዝኩ እንትን ማድረግ አልፈልግም ይሄ ነው ኢትዮጵያ ማለት ይሄ ነው ለኔ
በጣም ድንቅ ተመልካቾቻችን እንግዲህ ከቼኑ ጋር ልናሳልፍ የፈለግነው ቁም ነገር ኢትዮጵያዊነቱን የታገኘው ያገኘውን ኢትዮጵያዊነት እንዴት ተረጎመው እሱን ልንነግራችሁ ፈልገን ምክንያቱም የሄደባቸው መንገዶች እስከ ፖለቲካ ትግል ውስጥ ቢያስገባው በርግጥ የኛ ማቀፍ ኢትዮጵያዊነት እንዴት አገኘው ቢሆንም ግን ያ ስሜት እዚህ ድረስ አድርሶሃል ታግለህበታል ብዙ መንገድ ሄደህበታል የህይወት ምዕራፍ እንዲሆን ይሄ በረት ደግሞ ትልቅ መስዋዕትነት አድርጓል ብለን ስላመነ አንዳንድ የማይታዩ የማይዳሰሱ ወይ ደግሞ ስናያቸው ምንም ትርጉም የሌላቸው የሚመስሉ ነገሮች አሉ ይሄ በረት ግን ትርጉም አለው ላንተ ይሄ በረት ግን ለኢትዮጵያዊነት ትልቅ ትርጉም አለው እዚህ በረት የሰማቸው ነገሮች የተደረገሉ ነገሮች አንተን ኢትዮጵያዊነት ገንብተዋል ሌላው ቀርቶ ከብቶቹ የከብቶቹ የሚመጡበት ክፍላተና ሀገራትን እየሰማህ አድጋል ከእንደዚህ ከሐረር ከጅማ ከወላይታ እየተባለ ልጅነት ላይ እነዚህን ከስሞች እንኳን እየሰማህ አድጋልና እያንዳንዱ ነገር አዋጥቶብህ አሁን ያለህን ማንነት ሰጥቷል በዚህ ማንነት መስኮት በር ነው እኛም የተገናኘ ነው የዚህም ፕሮግራም ዓላማ ምንድነው ከልቦቻችን ስር ያለችው ኢትዮጵያ ለሰው ማስተዋወቅ እና አንተ ልብ ውስጥ ያለችው ኢትዮጵያ አሁን አይተናታል ተስፋህ ምንድነው ተስፋዬ ሰፊ ነው እኔ ጨለምተኛ አይደለም እሱም ይሄው ነው መሰረቴ ይሄ ነው እዚህ ሆኜ የትምህርት ውጤቴ ደካማው ነው ረቦኝ ጠምቶኝ ተቸግሬ ደና ነገር ግን አለ ከየት ይምጣ አላውቅም ደና ነገር አለ ብዬ ያሰበው ጭንቅላቴ አሁንም ለኢትዮጵያ መስጣት እሱ ኢትዮጵያ አላት በጣም ደና ነገር አላት በጣም እኔ እንጃ እኔ ይሄ አለ አይደለ በእውቀት ተዘጋጅተሽ በዚህ ቦታ ላይ ይሄ ማዕድን አለ በዚህ ቦታ ላይ ይሄ ነገር አለ በዚህ በሰዎች ላይ ደግሞ ይሄ የተገነባ ስር የሰደደ ማንነት አለ እያልኩ ምተነትንበት እንትን ማድረግ ይችላል ግን አሁን ዝም ብዬ ራፍሊ ስናገረው ግን ኢትዮጵያ በሰው ልጅ አኗኗር ውስጥ ትልቅ ክብርና ትልቅ እሴት ያላት ሀገር ናት ኢትዮጵያ እሷ ናት ኢትዮጵያ ውስጥ ነው እንዴ እኔ ኢትዮጵያን እኮ ጥዬ ከሄድኩ በኋላ እኮ 20 አመት እኮ ከድሜ እኮ ዋንሰርድ አንድ ሶስተኛውን እድሜ እኮ ደቡብ አፍሪካ ኖር ያለው አብዛኛውን በጥሩ ነገር ማለት ነው ግን አንድ ደቡብ አፍሪካዊን እንደዚህ ስመለከተው ዶክተር ሆኖ በሱስ በሲጋራ እጁ ተጠብሶ ፊቱ ተጠባብሶ የሚገባበት መንደር እንደ ሰው ሳይቆጠር የሚሄድበት ቢሮ እንደ ሰው ሳይቆጠር የሚኖር ሰው እኮ ነው ያዩት ኢትዮጵያ ውስጥ እኮ ምንም የሌለው በቃ አንድ ስልቻ እህል ወይም ደግሞ አንድ በሬ ቤቱ ያለው ገበሬ እኮ ኩራቱ እኮ ትልቅ ነገር ይሄ ነው ኢትዮጵያዊነት እና እኔ በኢትዮጵያ ተስፋ አይቆረጥም የተበላሸብን ነገር አለ አዎ ማስተካከል የማፋንታ ነው የኢትዮጵያኖች ልክ አባቶቻችን ወራሪዎችን እንደመከቱት አባቶቻችን ለእምነታቸው እንደቆሙት አባቶቻችን ለሚያምኑበት ዋጋ እንደከፈሉት ይሄ ትውልድም የሚቀጥለው ትውልድም ዋጋ ከፍሎ አገሪቷን ወደምትሄድበት ወደምንጠብቀው በህይወት ባናይ እንኳን ወደምንጠብቀው ምዕራፍ ያሻግራታል ምንም ይሄ ጥርጥር የለኝም ሰዎች ነን የነጻነት ሰዎች ነን ውርሳችን ቁም ነገር ነው ውርሳችን ነጻነት ነው ይሄ ሰው እድሜ ልኩን ባክኖ ይቀራል እድሜ ልኩን የአረብ ሰራተኛ ሆኖ ይቀራል እድሜ ልኩን አልልም እኔ በፍጹም አለ አረቦች ኢትዮጵያ መተው የሚሰሩበት አሜሪካኖች ኢትዮጵያ መተው የሚሰሩበት ማንኛውም አፍሪካዊ ኢትዮጵያ መተው ራሱን የሚገነባበት ሀገር ትሆናለች ብዬ አምናለሁ ተመልካቾቻችን እንግዲህ ከቼኑ ጋር የነበረን ቆይታ ይሄንን ይመስላል እንግዲህ ቼኑን ሐሳቡን ለመረዳት ወይ ደግሞ ምን ጽፏል የሚለውን ከዚህ መጽሐፍ ማየት እንችላለን እንዲሁ ደግሞ የሰራው የዶክመንተሪ ፊልም አለ ከታች አድራሻውን እናሰፍርላችኋለን ተመለከቱታላችሁ እንግዲህ ከቼኑ ልብ ውስጥ የምናወጣት ኢትዮጵያ ለኛ ምን ትሰጠናለች ለትውልድ ምን ያደርጋል የሚለውን እንግዲህ ስታዩት የምትመሰክሩት ይሆናል ከኛ ጋር የነበረን ቆይታ ይሄንን ይመስላል አብረን ስለነበርክ ጋር እናመሰግናለን ቀረ የምትለው ነገር ካለ እና እንድታመሰግናቸው የሚገባ ሰዎች ካሉ እንድታመሰግናቸው እንፈልጋለን እኛም ግን እዚህ አካባቢ ያሉትን ሰዎች በአንተ ህይወት ላይ ዋጋ የከፈሉትን ሰዎች አንተን ኢትዮጵያ ያደረጉትን ሰዎች አንተን ኢትዮጵያ ያደረገውን ስፍራ ግን እናመሰግናለን ለቄራ ማህበረሰብ ከፍተኛ ክብር አለኝ በጣም አመሰግናችኋለሁ በጣም ወዳችኋለሁ በሄድኩበት ቦታ ሁሉ ከጀርባዬም ከግንባሬም እናንተ ኖራችሁ ነው መንገዴን ያሳመራችሁልኝ ዛሬም ከብዙ ዘመን በኋላ በዚህ ባለውበት እድሜም ክብር ስለሰጣችሁኝ አከብራችኋለሁ ወዳችኋለሁ እናንተ ከምታስቡት እናንተ ከሰጣችሁኝ ክብር ዝቅ ብዬ ለመገኘት ቃል ገባላችኋለሁ
ሌላ ደግሞ በየትኛውም ጉዞዬ ላይ ያገኘኋችሁ ጓደኞች አብረን የሰራን አብረን የታገልን አብረን ብዙ ነገሮችን ያደረግን አሁንም ከጎኔ ያላችሁ ሁልጊዜ ቼኑ የት ሄደ ቼኑ የት ደረሰ ምን ላይ ነው ያለው የምትሉኝ ጓደኞቼ በሙሉ ከልብ አመሰግናችኋለሁ። በጣም ወዳችኋለሁ፣ አከብራችኋለሁ። በተረፈ ግን እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በጣም ደህና ነኝ። ከነ ቤተሰቤ በጣም በጥሩ ሁኔታ ነው ያለሁት። ፊልሜን ተመልከቱልኝ። ከዛ በኋላ ደግሞ በማንኛውም ጊዜ አገኙኝ፣ ደውሉልኝ። እኔም ላገኛችሁ መልካም ምኞቴና ተስፋዬ ነው። አመሰግናለሁ። ተመልካቾቻችን እንግዲህ በጦቢያ ከልቦቻችን ስር የተሰኘው ምዕራፋችን ይህንን ይመስላል። በየአካባቢያችሁ፣ በየመንደራችሁ፣ በየስፍራችሁ እንደ ቼኑ ያሉ ሰዎች ታሪካቸው፣ ሂደታቸው፣ ትግላቸው፣ ተጋድሏቸው ለሀገር ለትውልድ ይጠቅማሉ የምትሏቸውን ሰዎች ጠቁሙን። እየመጣን ከነሱ ታሪክ ለትውልድ የምናስተላልፈውን ታሪክ እንቀዳለን፣ እንወስዳለን። ለዛሬ የነበረን ቆይታ ይህንን ይመስል ነበር። አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን። ቼኑ እጅግ አድርገን እናመሰግናለን። መጽሐፉን ተመልከቱ፣ ፊልሙንም ተመልከቱና ከቼኑ የምትማሩት ውሰዱ። እኛ በዚህ አበቃን። መልካም ጊዜ። በ1933 ዓ.ም ሀገሪቱ ከፋሽስት ኢጣሊያ ወረራ ነፃ ስትወጣ ሸዋረገድ ገድሌ አርበኞችን ወደ መርዳትና የበጎ አድራጎት ስራን ወደ መስራት ገቡ። በንግዱ መስክ ተራምዱ። ሀገራቸውን እስኪ በቃቸው አገልግለው ጊሸን ማርያም ሄደው ስጋ ወደሙ ተቀብለው ከዚያም ወደ ላሊበላ ተጉዘው ተሳልመው የመጨረሻ እድሜያቸውም በዚያ ህልፈታቸው ሆኗል ማለት ነው። የአዲስ ዓለም የጣሊያን ምሽግ ህዳር 5 ቀን 1933 ዓ.ም በአርበኞች ሲዘከር ዋናውን መረጃ የሰበሰቡትና እቅድ የነደፉት ሸዋረገድ ነበሩ። ከምሽጉም ሰበራ በኋላ ደጀን በመሆን ራሳቸው ወደ ውጊያ አውድማ ገቡ። በተለይም መቂ አካባቢ ከሻለቃ በቀለ ወያ ጋር ጦር በመካከል ተሰልፈው ተዋግተዋል። በኋላም ጅማ አካባቢ ከነበረው ከገረሱ ዱኪ ጦር ድንገተኛ አደጋ ጥሎ ገጠማቸው። ለ4 ሰዓታትም ያህል ተዋግተው ተማረኩ። ወደ እስር ቤትም ተወስደው የፊጥኝ ታሰሩ ይላል። ተመልካቾቻችን እንግዲህ ይህ መሰናዷችን የታላቋን የአርበኛ የሸዋረገድ ገድሌን ታሪክ እንግዲህ እንዲህ ነገርናችሁ። ይህ ማለት ደግሞ በተለያዩ አጋጣሚዎች ደግሞ ታሪኮቻቸውን ያላወሳናቸው ያልነገርንላቸው በየሰንዱቁ በየመጽሐፉ የታጨቁ ታሪኮች አሉና እነዚህን ታሪኮች ወደ አደባባይ በማውጣት ትውልድ እንዲማርበት ለማስቻል የምናደርገው ጥረት ነውና በያላችሁበት ይህን የምትከታተሉ ሰዎች ደግሞ በየአካባቢያችሁ በየሰፈራችን ታሪክ ሰርተው ግን ያልተነገረላቸውን ወደ አደባባይ እናውጣቸው። ከታች ያለውን አድራሻ ተጠቀሙ። የውስጥ አርበኛው ሸዋረገድ ገድሌ ከአዲስ አበባ በስተሰሜን 130 ኪሎ ሜትር ርቀት ላይ በምትገኝ በታሪካዊቷ ደብረ ብርሃን ከተማ በ1878 ዓ.ም ተወለዱ። ወላጅ አባታቸው ፊታውራሪ ገድሌ በዳግማዊ ምኒልክ ቤተ መንግስት እንደማደጋቸው መጠን ስለ መንግስታዊ አስተዳደር ጠንቅቀው የሚያውቁ ሀብታም እንደነበሩ ይነገራል። ዳግማዊ አጼ ምኒልክ ሸዋ ብለው ይጠሯቸው የነበሩት ሸዋረገድ ገድሌ በሕፃንነታቸው አማርኛ ትምህርትን እየተማሩ በተጨማሪም ጎን ለጎን የቤት አስተዳደርን ትምህርት እየቀሰሙ አደጉ። አባታቸው ፊታውራሪ ገድሌ ልጃቸውን ለማግባት ጥያቄ ሲያቀርቡላቸው ለፊታውራሪ ደቦጭ ሊድሩላቸው ወሰኑ። ከአባታቸው ትእዛዝ መውጣት ያልፈለጉት ሸዋረገድ ደግሞ የአባታቸውን ትእዛዝ በመቀበል ጋብቻቸውን ፈጸሙ። ሁለቱም ጥንዶች በፍቅር አብረው ከኖሩ በኋላ ባለቤታቸው በድንገት ታመው ይህንን ዓለም በሞት ተሰናበቱ። ወይዘሮ ሸዋረገድ በባለቤታቸው ሞት ምክንያት ልባቸው በሐዘን በመጎዳቱ ወደ መንፈሳዊ ሕይወት በማዘንበል ወደ ገዳም ገብተው ነበር። ሆኖም አባታቸው ከገዳም አውጥተው ይዘዋቸው ተመለሱ። የሴት አርበኛዋ ሸዋረገድ ገድሌ የህይወት ምዕራፍ ውስጥ ትልቁን ስፍራ የሚይዘው የአርበኝነት ተጋድሎ የተጀመረው የወጣትነት እድሜያቸው አልፎ በ52 ዓመት እድሜያቸው ነበር። በሁለተኛው የፋሽስት ኢጣሊያ ወረራ ወቅት የኢትዮጵያዊ ሰራዊት በክተት አዋጅ ወደ ሰሜን ግንባር ሲዘምት ሸዋረገድ ገድሌና መሰሎቻቸው ከካኪ የተሰራ ልብስ ለብሰው ወገባቸውን በወታደር ቀበቶ ታጥቀውና ሽጉጣቸውን በወገባቸው ሻጥ አድርገው እኔም ሴቲቷ ከወንዶች እኩል ዘምታለሁ በማለት እየሸለሉና እየፎከሩ የሰራዊቱን ሞራል ያነቃቁት ነበር።
በክብር ከፍ ብሎ ሲውለበለብ የነበረው የሀገራቸው ሰንደቅ ዓላማ ልክ ቆሻሻ እንደነካው እንደ ተራራፊ ጨርቅ ተቆጥሮ በፋሽስት ወታደሮች እግር ሲረገጥ የተመለከቱት ሸዋረገድ ድርጊቱ እጅግ ያሳዘናቸውና ቁጭት ውስጥ ያስገባቸው ተግባር ነበር። ይህን አሳፋሪ ተግባር አይተው እንዳላዩ ማለፍ ያልቻሉት ሸዋረገድ ገድሌ በእንቢተኝነትና በድፍረት ተነሳስተው በፋሽስት ወታደሮች ፊት ተቃውሟቸውን ለማሰማት በአዲስ አበባ አደባባይ ላይ ወጥተው ድምፃቸውን ከፍ አድርገው በግልጽ መቃወም ጀመሩ። በወቅቱ የፋሽስት ጥቁር ሸሚዝ ለባሽ ወታደሮች በተሰማሩበት በአዲስ አበባ ከተማ ይቅርና በቤቱ ውስጥ እንኳን የኢትዮጵያ ሰንደቅ ዓላማ ወይም የአርበኞች ፎቶግራፍ ደብቆ የተገኘ ሰው ከባድ ቅጣት እንደሚደርስበት ይታወቅ ስለነበር ሸዋረገድ ገድሌ ያሳዩት የአደባባይ ግልጽ ተቃውሞ የፋሽስት ወታደሮችን ያስቆጣ ተግባር ነበር። ፋሽስቶች የሸዋረገድ ገድሌን ተግባር ሲመለከቱ ዝም ብለው አላለፏቸውም። ወዲያውኑ ለፈጸሙት ጥፋት በቁጥጥር ስር እንዲውሉ ካደረጓቸው በኋላ በጨካኝ የፋሽስት ሹማምንቶች ፊት አቀረቧቸው። ሸዋረገድም የፋሽስት ሹማምንቶች ፊት ከቀረቡ በኋላ የኢትዮጵያ ሰንደቅ ዓላማ ያላትን ክብርና ሞገስ ያለምንም ፍርሃት ለፋሽስት ሹማምንቶች ማብራራት ጀመሩ። ይህ በፋሽስት ሹማምንቶች ፊት ለፊት ቀርበው የፈጸሙት የሸዋረገድ ጥፋት የሞት ቅጣት የሚያሰጥ ቢሆንም ቅሉ በጥቂት አገር ወዳድ ኢትዮጵያውያን ልመናና ተማጽኖ የሞት ፍርዱ ወደ እስር እንዲለወጥላቸው ተደረገ። በርካታ ኢትዮጵያውያን ስለ ፋሽስት ዓላማና ምንነት እምብዛም ያላወቁና ግንዛቤ እንደሌላቸው የተረዱት ሸዋረገድ ጠላትን በምን አይነት መንገድ እንደሚያጠቁ አውጥተውና አውርደው ስልት ቀየሱ። ጠላት በመላው ሀገሪቱ በዘረጋቸው መዋቅሮች ውስጥ ሰርገው ከገቡ ኢትዮጵያውያን ዘንድ የነጠረ መረጃ እያነፈነፉ በዱር በገደል ተሰማርቶ ጠላትን ለሚፋለመው የወገን ጦር መረጃ ለማቀበል ሸዋረገድ ገድሌ ቆርጦ ተነሱ። በአዲስ አበባ ዙሪያ ላደፈጡ አርበኞች መረጃውን በሚስጥር ለማድረስ ልክ እንደ እንቁላል ነጋዴ ጭስ በተነሰነሰበት ቅርጫት ውስጥ የደብዳቤ መልእክቱን ደብቀው ዘውትር ያመላልሱ ነበር። ከዕለታት አንድ ቀን እነኚህ የሚስጥር ደብዳቤ ደብቀው በተለመደው መንገድ አሽከሮቻቸውን እንዲያደርሱላቸው መልእክት አስተላልፈው ኖሮ አሽከሩም መልእክቱን ይዞ አርበኞች ወዳሉበት ስፍራ ተጓዘ። መልእክተኛውም መንገዱን እያጋመሰ ሳለ የፋሽስት ወታደሮች ወደ እርሱ አቅጣጫ እየመጡ እንደሆነ አስተዋለ። መልእክተኛውም የያዘውን ሚስጥር በጠላት እጅ እንዳይገባ በማሰብ ደብዳቤውን በጥርሱ እንደ እህል አላምጦ ካዋጠው በኋላ ወደ መጣበት ሰፈር ተመለሰ። መልእክተኛው ሸዋረገድ ገድሌ ያሉበት ስፍራ እንደደረሰም በእርግጥ መልእክቱ በጠላት እጅ እንዳልገባ ለማረጋገጥ መልእክተኛውን ኮሶ በጥብጠው ካጠጡት በኋላ የመልእክተኛው ድርጊት ትክክል መሆኑን ማረጋገጣቸውን ተዘግቧል። እምቢተኛዋን የሸዋረገድ ገድሌን ጠባይ የተረዱት ጣሊያኖች ቁጥራቸው 400 ከሚደርሱ ከሌሎች የኢትዮጵያ ምሁራንና መኳንንቶች ጋር ወደ ኢጣሊያ ሀገር በመውሰድ በአሲናራ ደሴት በሚገኘው እስር ቤት ውስጥ እንዲታሰሩ አደረጉ። በዚህ አስከፊ በሆነ እስር ቤት ውስጥ በርካታ ንጹሐን ኢትዮጵያውያን በሕክምና እጦትና በእስር ቤት በሚደርስባቸው ስቃይ የተነሳ ሕይወታቸው እያለፈ እዚያ የተቀበሩ ኢትዮጵያውያን ይገኙበታል። በአሲናራ ደሴት ከታሰሩት ቁጥራቸው ከ30 በላይ ከሚሆኑ ኢትዮጵያውያን ሴቶች መካከል የከንቲባ ገብሩ ደስታ ልጆች ወይዘሮ ስንዱ ገብሩና ወይዘሮ ደስታ ገብሩ ወይም እማሆይ ጽጌ ማርያም ገብሩ ይገኙበታል። ሸዋረገድ ገድሌ እድለኛ ሆነው ከታሰሩበት እስር ቤት ለ1 ዓመት ከ3 ወር ያህል ታስረው ወደ ሀገራቸው መመለስ ችለዋል። ሸዋረገድ ወደ ሀገራቸው እንደተመለሱም የአባታቸውን ንብረት በመሸጥ የጦር መሳሪያ እየገዙ በድብቅ አርበኛውን ማስታጠቅ ከመጀመራቸውን ባሻገር ቀደም ሲል የጠላትን እቅድ እየሰለሉ ለወገን ጦር በሚስጥር መልእክት የማቀበሉን ተግባር ቀጠሉበት። የንጉሠ ነገሥቱን ወደ ሀገር መመለስ ወሬ የሰሙ አርበኞችም በየስፍራው ያለውን ጠላት በሽምቅ ውጊያ መግቢያ መውጫ
ማሳጣቱን አፋፍመው ቀጠሉበት። የጀልዱ ምሽግ በሜጫና ጅባት አውራጃ ከሚገኙት የፋሽስት ኢጣሊያ ምሽጎች መካከል በአሰራሩም ሆነ በአቀማመጡ ጠንካራ የመከላከያ ምሽግ እንደነበረ ይነገራል። ሚያዝያ 8 ቀን 1932 ዓ.ም ከምሽቱ 1 ሰዓት ተኩል ሲሆን በምሽጉ የነበሩትን የፋሽስት ወታደሮች ተሰባስበው እራት በመብላት ላይ ነበሩ። ጀግኒት ሸዋረገድ ገድሌ የጦር መሐንዲስ ከሆኑት ከባላምባራስ ዘውዴ ጥላሁን በኋላም ደጃዝማች እንዲሁም ከአቶ ሰለሞኑ ብሸት፣ ከአቶ ጌራ መድኃኒት፣ ከአቶ ኃይሉ ወልደ ጊዮርጊስ፣ ከአቶ ስነው ብሸት፣ ከሻምበል ሹምዬ ደበሳይና ከመቶ አለቃ ተስፋዬ ግዛው ጋር በድምሩ 14 ከሚደርሱ ከሌሎች ጀግኖች ጋር በመሆን በተጠቀሰው ቀንና ሰዓት በምሽጉ ላይ ድንገተኛ ጥቃት ሲያደርሱ ጠላት ራሱን ለመከላከል ባለመቻሉ በምሽጉ ውስጥ የነበሩትን የፋሽስት ወታደሮች በሙሉ ገድለው 400 ባንዳዎችን ማርከዋል። በዚህ የምሽግ ሰበራ ወቅት 700 ጠመንጃዎችን፣ 2 ከባድ መትረየሶችን፣ 18 ሳጥን የእጅ ቦምቦችንና በርካታ ጥይቶችን ከማረኩ በኋላ ምሽጉን በእሳት ሙሉ በሙሉ አቃጥለውታል። አርበኞቹ ሚያዝያ 11 ቀን 1932 ዓ.ም በተቃጠለው ምሽግ አጠገብ ሆነው የማረኩትን የጦር መሳሪያ ለባላገሩ ሕዝብ ካከፋፈሉ በኋላ አቅራቢያቸው ወዳለው ጥቅጥቅ ወዳለው ጫካ ውስጥ በፍጥነት ሄደው ተደበቁ። በርካታ ቁጥር ያለው የጠላት ጦርም አርበኞችን አድኖ ለመያዝ ከያለበት ተሰብስቦ ቢመጣም ጀግኖች አርበኞች ግራና ቀኙን በመድፍ ተኩስ ጠላት ላይ የጥይት ናዳ ስላወረዱባቸው የፋሽስት ወታደር በየቦታው ተበታተነ። የጀልዱ ምሽግ ከወደመ በኋላ የክረምቱ ወራት እስኪያልፍ ድረስ አርበኞቹ ሜጫ፣ ጋጂ፣ ዮብዶ ከሚባሉ ጫካዎች ውስጥ ተደብቀው የቆዩ ሲሆን እነዚህም ነገሮች የነ ልጅ ጃገማ ኬሎ አገር በመሆኑ በስንቅ በኩል ችግር ሳያጋጥማቸው ቆዩ። ልጅ ጃገማ ኬሎ በአርበኝነት ዘመኑ ከፈጸማቸው አኩሪ ገድሎች መካከል የፋሽስት ጦር ይመካበት የነበረው የአዲስ ዓለም ምሽግ ሰበራ ፈጽሞ የሚዘነጋ አይደለም። ጃገማ ደጃዝማች ገረሱ ዱኪን ለመርዳት ወደ ወሊሶ ሄዶ በነበረበት ወቅት ጃገማ ያንድ የተመካከርንበትን ጉዳይ ጨርሻለሁና ዛሬ ነገ ሳትል ሰራዊትህን ይዘህ ቶሎና የሚል መልእክት ከስመ ጥሯ የውስጥ አርበኛ ከወይዘሮ ሸዋረገድ ገድሌ ደረሰው። በሌላም በኩል የአዲስ ዓለምን ምሽግ ለመስበር ባላምባራስ ዘውዴ ጥላሁንም እቅድ ስለነበራቸው በሚኖሩበት ሀገር ያሉትን ታላላቅ ሰዎች አማክረው ፈቃደኛ ሆነው መገኘታቸውን ካረጋገጡ በኋላ ወደ ሸዋረገድ ገድሌ ዘንድ ሰዎቹን ልከው በንግግራችን መሰረት ወደ አዲስ ዓለም ምሽግ ለመግባት ተዘጋጅተን መምጣታችን ስለሆነ እርሶም የአዲስ ዓለም ከተማን ለቀው ወደ አዲስ አበባ እንዲሄዱ አሳስባለሁ የሚል መልእክት ላኩባቸው። ወይዘሮ ሸዋረገድ ገድሌም በበኩላቸው ሲመልሱ ሆነም ቀረም በዚህ ሰሞን ጉዳዩ አንድ ውሳኔ እንዲያገኝ አደራዬን ባንተ ላይ ጥያለሁ። እኔም ይህን ከተማ ትቼ ወደ ሌላ ቦታ መሄዴ ነው በማለት ለባላምባራስ ዘውዴ መልእክት ላኩባቸው። ባላምባራስ ዘውዴም አርበኞቻቸው ተዘጋጅተው እንዲጠብቁ ካዘዙ በኋላ የአዲስ ዓለም ከተማን ሁኔታ በቅርብ ሆነው የሚከታተሉ ሰዎች ማለትም ቀኛዝማች ተሰማ ካሳን፣ ሻለቃ በለው ወልደ ጻድቅን፣ ሻምበል ኃይለ ጊዮርጊስ ጥላሁንን፣ አቶ መንግስቱ ወልደ አማኑኤልን፣ አቶ ኃይለ ማርያም ወልደ ጻድቅን፣ መቶ አለቃ ተስፋዬ ግዛውን፣ አቶ አበራ ማቴዎስን፣ አቶ አድምቄ በሻህን፣ የአምሳ አለቃ ጽጌ ሜጫን በማስከተል ህዳር 21 ቀን 1933 ዓ.ም ሌሊት ሲጓዙ አድረው ህዳር 22 ቀን ከንጋት በፊት አዲስ አበባ ከተማ ነዋሪ ከሆኑትና የክብር ዘበኛ አባል ከነበሩት ከአቶ አለማየሁ ቤት ደርሰው እዚያው ዋሉ። ያረፉበት ቤት ጠላት ከሰፈረበት ምሽግ ያለው ርቀት 3 ኪሎ ሜትር ብቻ ነበር። የባላምባራስ ዘውዴ ጥላሁን ሰላዮች በሚቀጥለው ቀን ህዳር 22 ቀን 1933 ዓ.ም በሌሊት ጨለማ ለብሰው ወደ ከተማው በመግባት ተባባሪ ከሆኗቸው ሰዎች ቤት ውስጥ በመግባት
ሌሊቱን ሙሉ የሚያድርበትና የሚውልበት ቦታ በበርጋ ወንዝ አጠገብ የሚገኝ በብዙ ቁጥቋጦች የተሸፈነ ሰዋራ ጫካ እንዲሆን ተወሰነ። ይህ ስፍራ ከአዲስ ዓለም ከተማ 3 ኪሎ ሜትር ርቀት ላይ የሚገኝ ቦታ ነው። የአዲስ ዓለም ምሽግ እንዴት እንደሚደመሰስ ስልቱ በደንብ ከተጠና በኋላ 8 የአርበኛ መሪዎች ማለትም ባላምባራስ ዘውዴ ጥላሁን፣ ልጅ ጃገማ ኬሎ፣ መቶ አለቃ ወልደ ዮሐንስ ተክሉ፣ ልጅ በላይ ቦጋለ፣ አቶ ከበደ፣ አቶ ወርቅነህ መሸሻ፣ ሻለቃ የሻነው ወርቅነህና አቶ ተገኝ ባዬ በአንድነት ሆነው ሲጠባበቁ ቆዩ። ለወይዘሮ ሸዋረገድ ገድሌ በገቡት ቃል ኪዳን መሠረትም ቅዱስ ሚካኤል ቤተ ክርስቲያን በመገኘት በአርበኞች መሪዎችና በአርበኞች መካከል ቃለ መሐላ ከፈጸሙ በኋላ የአርበኞቹ መሪዎች በየግላቸው ምሽጉን የሚያጠቁበትን አቅጣጫና ስልት ነደፉ። በኋላም ባላምባራስ ዘውዴ፣ ልጅ ጃገማ ኬሎና መቶ አለቃ ወልደ ዮሐንስ ተክሉ ባዘጋጁት የማጥቃት ስልት መሠረት ምሽጉን የማፍረስ እርምጃውን እንዲከናወን ተወሰነ። ተዋጊው አርበኛ ከያለበት ስፍራ እንዲሰበሰብ መላእክተኛ ተልኮ ጦሩም ኅዳር 24 ቀን 1933 ዓ.ም በሙሉ ተሰብስቦ ከተመደበበት ስፍራ ደርሶ ትዕዛዝ ይጠባበቅ ጀመር። የተሰበሰበውም ጦር እንዳይራብ 2 ለጋሶች ምግብ እያዘጋጁ ያቀርቡላቸው ነበር። በዚህም መሠረት የማያጠቁበት ሰዓት ሲደርስ አቶ መንግሥቱ ወልደ አማኑኤልና አቶ ስዩም ወልደ አማኑኤል 15 ባለጠመንጃዎች በመያዝ በ2 አቅጣጫ በኩል ቀድመው በመሄድ ወደ ምሽጉ ተጠግተው አደጋ እንዲጥሉ ወታደራዊ ግዳጅ ተሰጣቸው። ልጅ ኃይለ ጊዮርጊስ ጥላሁንና አቶ ሙሊሳ ቀርጫ 15 ባለጠመንጃዎችን ይዘው ወደ ምሽጉ ገብተው በካምፑ በሚገኘው የጣሊያ አገረ ገዢ መኖሪያ ቤትና በባንዳዎች ሰፈር አደጋ በመጣል እናም በምሽግ ውስጥ በሚገኘው እስር ቤት ውስጥ የታሰሩትን እስረኞች እንዲያስወጡ ግዳጅ ተሰጣቸው። ባላምባራስ ዘውዴ፣ ልጅ ጃገማ ኬሎና መቶ አለቃ ወልደ ዮሐንስ ተክሉ ባዘጋጁት የማጥቃት ስልት ምሽጉን የማፍረስ እርምጃ እንዲወሰድ ወሰኑ። የአዲስ ዓለም ምሽግ በዘመናዊ መንገድ የተሠራ ጠንካራና የማይደፈር የሽቦ አጥር ያለው ምሽግ ነበር። ኅዳር 25 ቀን 1933 ዓ.ም ሌሊት ሁሉም በተመደቡበት ስፍራ ለመገናኘትና የተሰጣቸውን ግዳጅ ለመፈጸም እንቅስቃሴ ተጀመረ። ባላምባራስ ዘውዴ እና ጓደኞቹ በቤተ ክርስቲያኑ ሰሜን ምስራቅ በኩል በሚገኘው የምሽጉ አቅጣጫ ቦታውን የሚመራቸው ሰው በማስቀደም ወደ ስፍራው በጥንቃቄ ተጠጉ። ከዚያም ወደ ምሽጉ አጥር ተጠግተው በዝግታና በብልሃት እየተንጠላጠሉ ወደ ምሽጉ ግቢ ገቡ። እንደ ገቡም በዕቅዳቸው መሠረት በምሽጉ ዘበኞችና በተጠመደ የጠላት መትረየስ ላይ የእጅ ቦምብ በመወርወርና የእሩምታ ተኩስ በየስፍራው ልክ እንደ ርችት በመተኮስ የማጥቃት እርምጃውን ጀመሩ። የወገን ጦር ላይ እምብዛም ጉዳት ሳይደርስ በታቀደው መሠረት የተሳካ እንቅስቃሴ ተከናወነ። በዚህም መሠረት በጠላት ላይ በተርከፈከፈው ከፍተኛ የተኩስ ኃይል ሽፋን አማካኝነት ፋሽስት በግፍ በወህኒ ቤት አስሮ ሞታቸውን ይጠባበቁ የነበሩት እስረኞች ያለ አንዳች ጉዳት ከእስር ቤቱ ሰብረው እንዲወጡ ተደረገ። የጠላት የመሳሪያ ማከማቻ ግምዣ ቤቱም ተዘረፈ። በተለይ ተኩስ ከተከፈተ በኋላ የወገን ጦር ጩኸትና ሁካታ ስለተጨመረበት ፋሽስቶችን ድንብርብራቸውን ስላወጣቸው ራሳቸውን ለመከላከል ተስኗቸው ሲወናበዱ በተተኮሱ ጥይት 2 የወገን ጦር ብቻ አቁስለዋል። ልጅ ጃገማ ኬሎ ምሽጉ ውስጥ ከራሱ ጦር ጋር በመግባት ቦምብና ሌሎች መሳሪያዎችን ይዘው የነበሩ የፋሽስት ጦር ባለስልጣናትን ገድሎ 3000 ጠመንጃዎችንም ማርኮ ዘርፎ እስረኞችንም ለማስፈታት የራሱ ድርሻ
በብቃት ተወጥቷል። በሌሎች ተመሳሳይ ግዳጅ በተሰጣቸው አርበኞች በኩል ከአንድ የፋሽስት ኮሎኔል ጋር በድምሩ 73 የጠላት ወታደሮች ሲገድሉ 2 ከባድ መትረየሶች ተማርከዋል። የተማረከውን የጠላት መሳሪያ ህዳር 28 ቀን 1933 ዓ.ም ወደ ጫካ ወስደው ለባላገሩ አከፋፍለዋል። ባላምባራስ ዘውዴ ጥላሁንና ሌሎች የአርበኞች መሪዎች የአዲስ ዓለምን ምሽግ ከሰበሩ በኋላ የፋሽስት ኢጣሊያንን ሰንደቅ ዓላማ አውርደው በምትኩ የኢትዮጵያን ሰንደቅ ዓላማ ሰቅለው በክብር አውለብልበዋል። ህዳር 3 ቀን 1942 ዓ.ም ለህትመት የበቃው አዲስ ዘመን ጋዜጣ ላይ አገር ወዳዷ የውስጥ አርበኛ ሸዋረገድ ገድሌ እስከ ወዲያኛው ማሸለባቸውን የሚገልጽ ንባብ ይዞ ወጣ። ጀግናዋ የውስጥ አርበኛ ሸዋረገድ ገድሌ በመስከረም ወር 1942 ዓ.ም ወደ ግሸን ማርያም በማቅናት ስጋው ደሙ ተቀብለው ጸሎተ ምህላ ከተደረገላቸው በኋላ በጠና ታመው ስለነበረ የሐኪም እርዳታ እንዲደረግላቸው ጉዞ ወደ አዲስ አበባ ቢጀምሩም በህይወት ሊተርፉ ባለመቻላቸው ማክሰኞ ጥቅምት 22 ቀን 1942 ዓ.ም በተወለዱ በ64 ዓመታቸው ከዚህ ዓለም በሞት ተለይተዋል። ለወይዘሮ ሸዋረገድ ገድሌ መታሰቢያ የሚሆን በአዲስ አበባ ወደ ቀበና በሚወስደው መንገድ በስማቸው ተሰይሞላቸዋል። ምንጭ ቀሪን ገረመው፣ የአርበኞች ታሪክ፣ ደራሲ ቀኛዝማች ታደሰ ዘወልዴ 1960 ዓ.ም። ተመልካቾቻችን የዛሬው መድረካችን ይሄን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናችኋለን። ይህንን ዝግጅት በድጋሚ ማየት ለምትፈልጉ በአርቲስት ቲቪ ወርልድ ዩቲዩብ ቻናላችን እንድትከታተሉን እንጋብዛለን። እንዲያሳመረችኝ የወይኒ ዲዛይን ናት። የወይኒ ዲዛይን አድራሻ ቦሌ መድኃኔዓለም ሊንጎ ታወር 2ኛ ፎቅ ትገኛለች። እንደኔ መዋብ ለምትፈልጉ አድራሻዋን ጠቁሚያችኋለሁ። ሁሌም እንደማረሳው ለአፍታም እንደማንዘነጋው በነፃ ሐሳብና በሰከነ መንፈስ ኢትዮጵያና ኢትዮጵያዊነትን እናድምቅ። በሚቀጥለው ሳምንት እንገናኝ። መልካም ጊዜ። አንደው ስለ አላንተዬ አረጋጅሪ የንቆቆ ፍሬ እየወቀጡት ይሆናል ድሬ 50 ይወለድ 50 ነው ጉዱ የኢትዮጵያ ልጅ ይበቃል አንዱ ማለት ያንተ አርግኝ ባጭሩ ታጥቀው ሐላሉ ሰራፍ ዛፍ ይቆረጣል ከሞኝ በራፍ ከጀመረማ ወሳኙ ምዕራፍ ራሱ ገርፎ ይጮሃል ጅራፍ አካኪ ዘራፍ ጉልበት ነው ተገን መሽቀል ዳለና ባገር በወገን አገር እኮ ነው አንድም ያደርገን ህብረታችን ነው የሚታደገን ከሰሜኑ ጫፍ እስከ ደቡቡ ከምስራቁ ጫፍ እስከ ምዕራቡ በኢትዮጵያ ጉዳይ አንድ ነው ልቡ በልልኝ። ገለሌ ራቱ ልበ ተራራ ኮስታራ ሞቱ የማይበገር ለሀገር ለእምነቱ የኢትዮጵያ ጀግኖች ይምጡ ይዝለቁ ጠላትን ገጥመው የሚያስጨንቁ ለሚወዳቸው የሚጨነቁ በአክብሮታቸው የሚታወቁ በደማቅ ታሪክ ያሸበረቁ ሰው የማይንቁ ርግዬ የሀገሬ ጀግና ይምጡ ይዝለቁ በሏት። ሰው ገለሌ ራቱ ልበ ተራራ ኮስታራ ሞቱ ገለሌ ምሰው ገለሌ ራቱ የኢትዮጵያ ልጅ በመሰረቱ በጀግንነቱ ደግሞ በእምነቱ በነጻነቱ በአንድነቱ በየዋህነት ታማኝነቱ ነው የሚታወቀው ክብሩ ኩራቱ ፈራ እግዚአብሔር ያደረበቱ የማይናወጽ እምነት ጽናቱ ለወገኖቹ ለኢትዮጵያ እናቱ ለዳር ድንበሩ ለሀገር ለቤቱ መሪር ሐሞቱ ኮስታራነቱ አካኪ ዘራፍ
ነው ውበቱ በላት። አዎ ውበታችን አንድነታችን። አዎ ውበታችን ህብረታችን። አዎ ረደለኝ የንጉሥ አርቢ የላሊበላ የተቸራቸው የጥበብ መላ ጥበብ ሲያንጹ ከፊት ከኋላ ያኔ ተኝቷል ዓለም በሞላ ልብነ ድንግልም ሰለሞናዊው የምኒልክ ዘር ያዘመናዊው ፋሲል ኢያሱ አፄ በካፋ የምንኮራበት ታሪክ መች ጠፋ? የትየለሌ ነው ታሪካችን የማይደበዝዝ ነው አሻራችን። የጀግና ትውልድ የእሳት ሰደድ አደራ ጠብቅ አመድ እንዳትወልድ አደራ ጠብቅ አደራ ጠብቅ ኢትዮጵያ አንተ አደራ ናት። ይህ አረጋጅሬ የእንቆቆ ፍሬ እየወቀጡት ይሆናል ጥሬ አፄ ፋሲል ዘር የልብነሬ የሱስንዮስ የልብነ ድንግል የገላውዲዮስ የጀግናው በላይ የአፄ ዮሐንስ የሹማምንቱ የወይዛዝርቱ የነ ገብርዬ የነ ጣይቱ ስንቱን ጠቅሼ ልዝለቀው ቤቱ ይቁጠረው ቤቱ ይቁጠረው ቤቱ። ረዳለኝ ረዳለኝ ሰደቡን ሰደቡን እነማን? ጥሩ ጥያቄ። ደህና ናችሁ አሉን ድሀ የድሀ ልጅ አሉን። አቤት ርደልኝ አንተ የገሬ ሰው እሰይ ድሀ የድሀ ልጅ ብለው ሲያሙኝ ሰሟቸው። ኢትዮጵያ ደህና ናት ሲሉኝ ሰሟቸው። ሰው በእንጀራ ብቻ የሚኖር መስሏቸው እኛን አሙን እንጂ አዙረው በከንቱ የእነሱንም ችግር ሳይመለከቱ መቼ ጠፍቶ ያውቃል ችግር በየቤቱ። ባንዱ ሲሞላለት ባንዱ እየጎደለ ሳይስቅ ሳያለቅስ የሚኖር ማናለ ማናለ በለው መንተየ ኢትዮጵያ ማለት የጀግና ሀገር፣ ኢትዮጵያ ማለት የጥበብ ሀገር፣ ኢትዮጵያ ማለት የኪዳን ሀገር፣ ኢትዮጵያ ማለት የቁንጅና ሀገር እንደነበረች ታሪክ ይናገር ይናገር። አይዞህ ሰይ ሰይ ርግኝ እንዲህ የንጉሥ አርቢ የላሊበላ የተቸራቸው የጥበብ መላ ጥበብ ሲያንጹ ከፊት ከኋላ ያኔ ተኝቷል ዓለም በሞላ ልብነ ድንግልም ሰለሞናዊው የምኒልክ ዘር ያዘመናዊው ፋሲል ኢያሱ አፄ በካፋ የምንኮራበት ታሪክ መች ጠፋ? የትየለሌ ነው ታሪካችን የማይደበዝዝ ነው አሻራችን። የጀግና ትውልድ የነ አሊ ሚራ የነ አብዲሳ አጋ ተዛውሮ ገዳይ ቆላና ደጋ የነ ጦና ሰር ባልቻባ ነብሶ ለወዳጁ ማር ለጠላው ኮሶ የነ ገረሱ የራስ ጉበነ የነ ባመላ ተጋርሎስና በቃል ተነግሮ መቻል ቃልና የተኛ መስሎ የሚያንቀላፋ ያሰነ መስሎ አንገት የደፋ ድንገት ይነሳል እየደነፋ ኢትዮጵያዊነት መቼም አይጠፋ። ከየት ነህ ወዴት ነሽ አንባባል። እኛ ኢትዮጵያዊ ነን፣ አንቺ ኢትዮጵያዊ ነሽ። አዎ ከየት ነህ አትበሉኝ፣ ጥያቄው ያመኛል እኔን ያመኛል። ከየት ነህ አትበሉኝ፣ ጥያቄው ያመኛል። ኢትዮጵያዊ ሁኜ ብሞት ይሻለኛል።
ርደላይ በሴትም በኩል አዎ በሴትም በኩል ወደር የለሾች ታይተውባታል በዚች በኢትዮጵያ የሴት አንበሶች እነ ምንትዋብ እነ ተዋቡ እነ ሻሾርቅ ጦር ያነገቡ ድንጋይ ፈንቅለው ጡብ የጠረቡ ሀገራቸውን የሚገነቡ ጦር የሚመሩ ከወንዶች እኩል የሴት ግስላ ጣይቱ ብጡል ባልልኝ አው የነዚህ ሁሉ ሀብታሞች ነን ግን ይቀናሉ ድሃ ይሉናል ሀብታሞች እኮ ነን ማርያም ትወቅ ረዳላይ እኮራ እኔ ግን እኮራለሁ እንጠራራለሁ አዎ የሳቱ ትንታግ የሳቱ ጉማጅ እኔ ቴዎድሮስ ልጅ እኮራለሁ 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 የሳቱ ጉማጅ የሳቱ ትንታግ ያረበኛው ልጅ እኮራለሁ እኮራለሁ እኔ ጦና ልጅ እኔ በላይ ዘለቀ ልጅ እኔ አብዲሳ አጋ ልጅ እኔ ጀግኖች ልጅ እኮራለሁ እኮራለሁ እኔ ጀግኖች ልጅ በጦር በጎራዴ ጠላትን አሳዳጅ እኮራለሁ 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 ልዩነት ይብቃን አዎ ልዩዎች እኮ ነን ኦሮሞው ከአማራው ትግሬው ከቤኒሻንጉሉ ቋንቋ እንጂ ያንዴ ዘር ግንድ ነን እኛ አይደለንም የዓለም ሰው ከአዳምና ከሔዋን መፈጠሩን ታውቃላችሁ እያወቅን ለምን እናጠፋለን ጎበዝ ለምን ባጠር እንወሰናለን ዓለም አንድ በሆነችበት ዘመን እኔ እናንተ ፊደል ቆጥረን ያልተማረ ቤተሰብ አስተምሮን ለምን ካሁን ሰዓት ጀምሮ አንድ ቃል ግቡልኝ አጥር የለንም እስኪ በመተቃቀፍ በመያያዝ እጃችሁን በመያያዝ ታችሁ አጥር የለንም የሚለው አፈርሶልላችሁ አንድ ጊዜ እጅ ተያያዙ ብድግ ብድግ ወደ ላይ አጥር ብድግ የለንም ብድግ ብድግ አጥር የለንም አንድ ላይ አንድ ላይ አንድ ላይ አጥር የለንም አጥር የለንም አጥር የለንም አጥራችን በረታችን ኢትዮጵያ ናት ኢትዮጵያ ናት ልዩ ነን ልዩ ነን ልዩ ነን የራሳችን ፊደል ያለን የራሳችን ፊደል ያለን ድንቅ አፍሪካዊ ኢትዮጵያዊ ነን ኢትዮጵያዊ ነን እናመሰግናለን እናመሰግናለን እናመሰግናለን